የሚያሳይ መረጃ አለሽ ወይ? የለም። በቃ አለ ከሌላት የለች። ስለዚህ ይህች ልጅ ከኛ ጋር አባል አይደለችም፣ አካል አይደለችም። ተውናት በቃ አለ። ከአሁን በኋላ ስለ ኤርትራ ኦርቶዶክሳውያን እንዳታምኚ እንዳትናገሪ ብለን ሸኘናት። እዛ ቤት እኮ የሚሰጠው ያ ሬስፖንስ ነው። አዎ ይሰጥ። እየተከታተለ እንደዚህ ይላል። አይመለከተንም እኛ ማለት እና በዛ መንገድ ብንሄድ በጣም ጥሩ ይመስለኛል። ስለማይጠቅም ማለት ማንሳቱ ስለማይጠቅም ነው። ውሸት ነው ብዬ ሳይሆን እየተናገርኩ ያለሁት ስለማይጠቅመን ተውት። እሱም በቃ እኛ የሚጠቅመን መረጃዎቹ ላይ ብቻ አተኩሩና ምንፍቅናውን ተሐድሶዎቹን እኛ ውስጥም ካለ እዚህ ገስት ውስጥ ያላችሁ ሰዎች ካላችሁበት ያለውን መረጃ እየለቀምን እናሳይ። ስናሳይ እኔ ወዬ በሉ አለቀ። ስለዚህ ወዬ ማለት ይችላሉ እነሱ፣ በዛ መንገድ አይቻልም። እሺ እኔ ግን ዘማሪያን በኤርትራ ውስጥ እንደዚህ አይነት ነገር የለም ያለበትን ጽሁፍ ራሱ እየጻፈ የለቀቀውን ፖስት አድርገዋለሁ። እዛ ላይ ያላችሁ አመሰግናለሁ። እሺ እግዚአብሔር አክብርልን። ዘማሪያን እኔ ሀሳብ ልስጥ እዚህ ጋር። እንደምን አላችሁ የክርስቶስ ቤተሰቦች ሁላችሁ። ይኸውልህ አሁን የሆነ እንትን የተደበላለቀ ነገር አለ ኤርትራ ውስጥ። ይሄ ጉዳይ የነበረው በኢትዮጵያ አቆጣጠር ማለት ከ95 በፊት ከ95 በፊት የነበረው ጊዜ በጣም ፈታኝ፣ በጣም ከባድ ማለት የዛ ግፍ ቀማሽ ከሆኑ ሰዎች መካከል አንዷ እኔ ስለሆንኩኝ አሁን ቅድም ልሳነ ተዋህዶ ሲያወራ ነበረ። ገዛ ባንዳ መድኃኔዓለም ስለነበረ ምናልባት አንድ ላይ የምናገለግል እኔ እንዳ ኪዳነ ምሕረት ነው የነበርኩት መካነ ገነት እና አሁን የለም የሚሉት አሁን የለም 100% ኤርትራ ውስጥ ማለት ነው። ኤርትራ ውስጥ የተሐድሶ እንቅስቃሴ በአሁን ሰዓት የለም። ይሄንን አምነን እንናገራለን። ይሄ ደግሞ የሆነው ብዙ ወንድሞቻችን ብዙ መስዋዕትነት ከፍለንበታል። ሲቀጥል ደግሞ መንግስትም እግዚአብሔር ይስጠው በዚህ ጉዳይ ላይ ቤተክርስቲያንን በማዳኑ ምንም ተቃውሞ የለኝም። መንግስትም አግዞናል። እነሱን በማሰር መንግስት ያሰራው ግን ለኦርቶዶክስ ብሎ አይደለም፣ መንግስትን ስለነኩት ነው። ግን ቤተክርስቲያኗን መንግስት እጁን በማስገባቱ አድኗታል። እነዚህ ሰዎች አሁን ያሉት በጣም በብዛት ያሉት አሜሪካን ውስጥ ነው። የሚሄዱበት ኬዝም እንደዛ ነው። በጣም ይሳሳባሉ። ከኢትዮጵያ ራሱን በእንደዛ መንገድ ይወስዷቸዋል። አሜሪካን ያሉት አብዛኛዎቹ የመካነ ህይወት የስላሴ ቤተክርስቲያን የርዕሰ አድባራት እመቤታችን እንዳ ማርያም ቤተክርስቲያን ማለት ነው። እዚህ ቤተክርስቲያን ላይ በጣም እና ገዛ ባንዳ መድኃኔዓለም ቅድም ወንድማችን ሲል የነበረው ደብረ ቤቴል ማለት ነው። በጣም ከፍተኛ የሆነ የመናፍቃን እንቅስቃሴ የነበረበት ቦታ ነው። እነዚህ 4 ቤተክርስቲያኖች እንግዲህ አስበው እመቤታችን ርዕሰ አድባራት ናት እና ከፍተኛ የሆነ እመቤታችን ፍኖተ ብርሃን ማንም ሰው የሚያውቀው ነው። ፍኖተ ብርሃን እንዴት ነበር መሰለ? ሰንበት ትምህርት ቤት የሚባል ነገር ኤርትራ ውስጥ አልነበረም። እኛ ስንሄድ እኔም ከኢትዮጵያ ሄድኩት በ91 ማለት ነውና እኛ ስንሄድ ሰንበት ትምህርት ቤት የሚባል ነገር ኤርትራ ውስጥ አልነበረም። ስለ ሙሉ በሙሉ ሰንበት ትምህርት ቤቱ ተሐድሶ ምናምን ብለን እንዲያውም አንሸፋፍ ነው። ተሐድሶ አይደሉም፣ ድብን ያሉ መናፍቃን ናቸው። እያየሁ ነው ቪዲዮ የሚታየው ቪዲዮዎች እየታዩ ነው አይደለ? ድብን ያሉ መናፍቃን ናቸው። እነ ዶክተር ፍጹም እነ ዶክተር ክብረአብ ጠዋት ይቀድሳሉ። አሁን አቡነ አንጦኒዮስን አንዳንድ አባቶችን የሚሸውዱበት ምክንያት ምን መሰለ? ጠዋት ይቀድሳሉ፣ ከሰዓት ደግሞ ፓስተሮች ናቸው። እንዴ ቤተክርስቲያን ውስጥ እኮ እኛ በተለይ በጣም ደግሞ የኪዳነ ምሕረት አባላቶችን እንዳናስቀድስ መድኃኔዓለም ቤተክርስቲያን ሄደን እንዳናስቀድስ ከበር ላይ እኮ እየተጎተትን እንወጣ ነበር። ነጠላ የለበሰ ወጣት ሲያዩ ቤተክርስቲያኗ ውስጥ ወጣት የሚባል ነገር እስኪጠፋ ድረስ አድርገውት ነበር። እናቶችና አባቶች፣ ሽማግሌዎች ወጣት የምታየው ምናልባት ድቁና ያላቸው ዲያቆናቶች፣ የተወሰኑ ልጆች ልታይ ትችላለህ። ጠዋት ትሄዳለህ፣ አስቀድሰው ይመጣሉ። ወጣት ቤተክርስቲያን ውስጥ ገብቶ ቤተ መቅደስ ገብቶ የሚያስቀድስ ወጣት አልነበረም። እኔ 91 ወደ አስመራ ስንሄድ እዚህ ደረጃ ነው አድርሰውት የነበረው ቤተክርስቲያኑን። ከዛ ወጥተህ ስትል እዛው ቤተክርስቲያኑ ግቢ ውስጥ የራሳቸው አዳራሽ አላቸው። የራሳቸው ሳይሆን የቤተክርስቲያኑ አዳራሽ ማለት ነው። ምናልባት የሚያውቁ ኤርትራውያን ያውቁታል። ገጀረት ቅዱስ ጊዮርጊስ ቤተክርስቲያን ካህናቱ ግራ ሲገባቸው አዳራሹን በዶዘር አፈረሱት። እዛ ሆኖ ሲጨፍሩባቸው ማለት ነው። አሁን መናፍቃን አይደሉ የሚባሉት። ለምሳሌ ማንም ሰው ያውቃቸዋል። ዘማሪት ሶስናና ዮናታንን ባልና ሚስት የመናፍቃን ዘማሪያ ናቸው። አባቷ እኮ ቀሲስ ሳሙኤል ናቸው፣ የእንዳ ስላሴ ቤተክርስቲያን አስተዳዳሪ። ልጃቸው ድብን ያለች መናፍቃን እዛው ሰንበት ትምህርት ቤት ተማሪ ናት። ዮናታንና ሶስና የእንዳ ስላሴ ሰንበት ተማሪ ነው የነበሩት። እኛ ስንሄድ የስላሴ ቤተክርስቲያን ሰንበት ተማሪዎች መናፍቃኖች ናቸው። አርብ ስቅለት ምእመን ይሰግዳል፣ እነሱ ኦርጋናቸውን ይዘው ይጨፍራሉ ኮንቴነር ውስጥ። እንዴ ህዝቡ እኮ በማለት በማስተማር በንግግር በምን የሚደግፈን አባት ስላጣን ይታወቃል። ብዙ ጊዜ እንዲያውም እንደ ምክንያት ያመጡታል። እንዲህ ተደርጎ ኤርትራ ውስጥ መጽሐፍ ቅዱስ ተቃጥሎ ይባላል።
እነሱን ለማስወጣት የተደረገ የመጨረሻ ውሳኔ እኮ ነው። ስላሴ ቤተክርስቲያንም እመቤታችን ቤተክርስቲያንም መጽሐፍ ቅዱስ ንብረታቸው ጠቅላላ ሲነድ መጽሐፍ ቅዱስ እዛ ነበር፣ ተቃጥሏል። ይሄ ምንም የሚሸፈን ሀቅ አይደለም። ተቃጥሏል፣ አቃጥለነዋል። ካቃጠሉ ሰዎች ውስጥ አንዷ ነኝ እኔ ራሴ። ተቃጥሏል፣ ሁሉ ነገር ተቃጥሏል። ትክክል ነው መጽሐፍ ቅዱስ መቃጠሉ እያልኩ አይደለም። ለምሳሌ ይሄ የነሱ 66ቱን መጽሐፍ በነፃ በየቤተክርስቲያኑ አስመራ ውስጥ ይታደል ነበር። በየቤተክርስቲያኑ በየክፍለ ሀገሩ በነፃ ያድላሉ። ኦርቶዶክስ ቤተክርስቲያን ውስጥ መጥተው ማለት ነው። ማናችሁ የሚላቸው ሰው የለም። የነሱ ፓምፕሌት እንደፈለጉ ነው የሚታደለው። ማስታወቂያ እንደፈለጉ ነበር የሚነገረው። ቤተክርስቲያኗን እዛው ሆነው ወርሰዋት ነበር። ሊወርሷት ሳይሆን ወርሰዋት ነው ነበር የቆዩንኛ። አሁን ቅድም ወንድማችን ሲናገር እንደነበረው መድኃኔዓለም ምንድነው ስሙ ቤተክርስቲያን ምን የሚሉ ነገር አመጡ መሰለ። እነዚህ ከኢትዮጵያ የመጡት የወያኔ ተላላኪዎች ናቸው። ወቅቱ የፖለቲካ የጦርነት ወቅት ነው። ተላላኪዎች ናቸው ብለው ነው እኛን ሊያጠቁን የሚሞክሩ የነበሩት። ለምሳሌ አቡነ አንጦኒዎስ ዶክተር ፍጹምን ይፈታልኝ ብለው ኢሳያስ ጋር ሄደው ጠየቁ አይደለም። በዛ ወቅት ግን የሚገርም ዶክተር ፍጹም ከመታሰሩ በፊት የኤርትራ ቤተክርስቲያን የመንበረ ፓትሪያርክ ስልጣን የሰጣቸው ምናልባት በእድሜ ገፋ ያላችሁ ሰዎች ታውቋቸዋላችሁ። የትንሣኤ መጽሔት አዘጋጅ የነበሩት መርጌታ መምህር ክነፈርግብ የተባሉ ሰው ኢትዮጵያ ውስጥ ነበሩ። እንደኛው ተባረው ይሄዱ ናቸው። መምህር ክነፈርግብን ከቤታቸው ታፍነው ወስደው ጨለማ ቤት ውስጥ 6 ወር ታስረዋል። እኚህ ሰውዬ ማን እንዳሰራቸው አይታወቅም። መንግስት አያውቅም። እነሱ ተባብረው መናፍቃኖቹ ተባብረው፣ ምክንያቱም እኛ አባት በየክብረ በዓሉ በየንግሱ ላይ በመንበረ ፓትሪያርክ ላይ ያው ቦታ ስለነበራቸው እሳቸው ናቸው ስብከተ ወንጌል የሚሰጡት እና ይናገራሉ። በጣም ኃይለኛ ናቸው። በጣም ይናገሩ ነበረ። ሌላው ደግሞ ቀሲስ ታደሰ የሚባሉ ጣሊያን ውስጥ አሉ። አሁን በጣም ይናገሩ ስለነበረ ቀሲስ ታደሰ ወደ ጣሊያን መተው ለአገልግሎት መተው ነበረ። ኤርትራ ውስጥ ስልጣን ተሰጥቷቸው ተሹመው፣ ከዛ ግን ሁኔታውን በቃ ከአቅማቸው በላይ ሲሆን ቀሲስ ታደሰ ወደ ጣሊያን ተመለሱ። መምህር ክነፈርግብ ግን ይሄን ነገር በጣም ሲጋፏቸው ጨለማ ቤት ውስጥ 6 ወር ቤተሰቦቻቸው የት እንዳሉ አያውቁ ታስረው ነበረ። አንድ የጠየቀ አባት የለም። ዘማርያም አንድ የጠየቀ አባት ግራ ሲገባን እኛ የሰንበት ቤታችን ኃላፊ ነው የነበሩት። ለኛ ምናረገው ነገር ሲጠፋን እናቶችን አስተባብረን፣ ምክንያቱም እኛ ወጣቶቹ ከፊት መሆን አንችልም። ከፊት ከሆነን እኛ ያው እንዳልኩ ስም ተሰጥቶናል። የወያኔ ተላላኪዎች ከኢትዮጵያ የመጡ እዚህ አገር ላይ ሊያሰርጡት የፈለጉት ነገር አለ ስለሚባል እንታሰር ነበረ። ለምሳሌ ከታሰሩ ሰዎች ውስጥ ያው ምስክር አሁን በአሁን ሰዓት የአውሮፓ ሀገረ ስብከት ሊቀ ጳጳስ ያሉት አቡነ ጳውሎስ ማንም ሰው ያውቃቸዋል። በዛ ወቅት አብረውን ሰንበት ትምህርት ቤት ተማሪ የነበሩ ሰው ናቸው። አቡነ ጳውሎስ ማለት ነው። ላገናኝህ እችላለሁ። የአዲስ አበባ ሰው ናቸው። እሳቸው ማምቼ ናቸው። ታስረው ነበር እሳቸውን በዛ ሰዓት። ይሄ ሁሉ ሰው ታስሮ ነበረ። ይቅርታ እና ሲጫንቀን እናቶች ነበሩ እኛን የሚደግፉ ማለት ነው። የገባቸው ሁኔታው ልዩነቱን ያዩ በእኛና በመናፍቃኖቹ መሃል። ለምሳሌ ኪዳነ ምሕረት ቤተክርስቲያን እኛ በአንድ ሳይድ ኦርቶዶክሳዊ ትምህርት እንማራለን፣ በአንድ ሳይድ ደግሞ መናፍቃኖቹ የቤተክርስቲያኑን አዳራሽ ይዘው ይጠቀሙበት ነበር። እንዲህ ድረስ ነው የነበረው በ91 ዓመተ ምህረት እና እናቶችን አስተባብረን ያው ኢሳያስ መኖሪያ ቤቱ ኢሳያስን ማግኘት ኤርትራ ውስጥ ከባድ አይደለም። መኖሪያ ቤቱ ላይ በጠዋት ሄደው ወደ ቢሮ ከመሄዱ በፊት በሩ ላይ ጠብቀን ግቢ ሲከፈት እግሩ ላይ ወድቀው እናቶች ከዛ ከመኪና ወርዶ ምንድነው የሆናችሁት ሲል እንደዚህ መምህራችን ታስረዋል፣ የት እንዳሉ አናቅም፣ ምክንያቱን አናቅም ብለው ኢሳያስን ነገሩት። ሰውየው ወዲያውኑ ከሰዓት በኋላ ተፈቱ። እንግዲህ ይሄን አይደለም የሚል ሰው ካለ ይምጣና ይሞግተኝ። እኔ በአካል የነበርኩ ሰው ስለሆንኩኝ። እነዚህ አሁን ደግሞ ኤርትራ እንደዚህ እኛ ተሐድሶ አይደለም ምናምን እያሉ የሚሉ ልጆች ዘማሪያ ወጣቶች ናቸው። አሁን ቅድም ከገባው ካህን ጀምሮ እነዚህ ውጪ ከወጡ በኋላ ገብተዋል እንትን ያሏቸው ናቸው፣ የመለመሏቸው ሰዎች ናቸው። ሲቀጥል የሚያውቁት ታሪክ የለም። ምን እንደነበረ ኤርትራ ውስጥ ምን እንደተፈጸመ የሚያውቁት ነገር የለም። አሁን የሚያውቁት ምን መሰለ? ፖለቲካ። መንግስት የኤርትራ መንግስት አቡነ አንጦኒዎስንም በፖለቲካ ምክንያት እንዳሰራቸው። ፖለቲካ የለም አለ ድብና አድርጓል። እኛ ስለ ፖለቲካው አይደለም የምንናገር ያለ ነው። ፖለቲካውን መቃወም ከሆነ ግን ለምሳሌ እኔ አንድ ጥያቄ ልጠይቃቸው እነዚህን ሰዎች። ፖለቲካ ነው አይደለ? አቡነ አንጦኒዎስን መንግስት አስሯቸዋል ነበር። አቡነ አንጦኒዎስ አረፉ። የሃይማኖት ችግር ከሌለባቸው፣ የአስተምሮ ችግር ከሌለባቸው ለምን ወደ ቤተክርስቲያናቸው አይመለሱም? አሁን ለምንድን ነው እንደ ምክንያት የሚጠቀሙበት አቡነ አንጦኒዎስን? በየትኛው ዘመን ነው ቤተክርስቲያን ከተመሰረተች ጀምሮ በሞተ ጳጳስ የተመራችው? ፓትሪያርካችን እሳቸው ነበር አይደለ የሚሉት። ለምሳሌ የኢትዮጵያ ልዩነት ነበር አይደለ? ሰላም ተፈጠረና ሁለቱም ፓትሪያርኮች በአንድ መንበር መምራት ጀመሩ፣ ቀጠሉ። አቡነ መርቆሪዎስ ሲያርፉ አቡነ ማቲያስ በፓትሪያርክነታቸው እየቀጠሉ ነው። ህዝቡስ ወደ ቤተክርስቲያኑ ተመልሷል። ለምን እነዚህ ሰዎች አይመለሱም? አሁን ችግራቸው የአቡነ አንጦኒዎስ ከስልጣን መውረድ ከነበረ መንግስት አቡነ አንጦኒዎስን በደለ ነው አይደለም የሚሉት።
ኦኬ አቡነ አንጦኒዮስ አረፉ። ከመቼ ጀምሮ ነው ቤተክርስቲያን በሞተ ፓትርያርክ የምትመራው? በሞተ ፓትርያርክ የምትመራ ከሆነ ደግሞ ቅድስናቸው በተመሰከረላቸው ለምን በነ ቅዱስ ዮሐንስ አፈወርቅ አንመራ? ለምን በነ ቅዱስ አትናቴዎስ አንመራ? ስለዚህ ሌላ ዓላማ ነው ያላቸው። ምክንያቱም አሁን እንደ ከቨር ነው የሚጠቀሙበት ያሉት። እዛ ኤርትራ ውስጥ አድርገውት የነበረው ነገር አልተሳካላቸው። በእግዚአብሔር ቸርነት ኃይሉን ሰጥቶን መድኃኒዓለም ከቤተ ክርስቲያን ነቅለን አስወጥተናቸዋል። ስለዚህ አሁን በውጭው ዓለም ግን ህዝቡ አልገባውም። መንግስትን የሚቃወም በፖለቲካው የመንግስት ደጋፊ ያልሆነ ሰው ሁሉ እነሱ ቤተ ክርስቲያን ነው የሚሄደው። የተፋታ ካህን እንደገና እንደ አዲስ አግብቶ ክህነቱ የሚቀጥልበት ቤተ ክርስቲያን እኮ ነው። እስቲ ይምጡና እኔ በእውነት ቅድም የገቡት ካህን ቢኖሩ ይምጡና ያናግሩኝ። እኔ እንነጋገር። እውነት ስርዓተ ቤተ ክርስቲያን የሚባል ነገር እነሱ ጋር ካለ ዲያቆናት እንዴት ነው የሚሾሙ ያሉት እነሱ ጋር? እና ሰው ገብቷል አላወቀም። ፖለቲካውን ብቻ ላዩን ነው የሚያያለው። ቤተክርስቲያኑ ያሳለፈችውን ፈተና እኛ ነን የምናውቀው። በአካል የነበረን ሰዎች እናውቃለን። እንዴት አይነት መከራ እንዴት አይነት ግፍ እዛ ቤተክርስቲያን ላይ እንዳለፈ። እንዴ ኦርቶዶክሳዊ ወጣት እኮ ልታስቀድስ ቤተ መቅደስ ስትገባ እናቶች ምናምን ራሱ ምን ልትሰሪ መጣሽ ይሉሃል። ምክንያቱም በቃ ህዝቡ ደንግጦ ልጆቹን ሰንበት ትምህርት ቤት የማይልክበት ወጣት ሰንበት ትምህርት ቤት የማይሄድበት አገር እኮ ነው የነበረው። ቤተክርስቲያን ምንም አይነት ትምህርት የሌላት እናቶች ተሰብስበው ማታ ምህላ አድርገው የሚለያዩበት ሰው አስቀድሶ ከመሄድ ውጭ ምንም አይነት ትምህርት የማይሰጥበት ህዝቡን አስደንግጠውት ወጣት ነጠላት ለብሰ ስትሄድ ካዩ ሰዎች ኦኬ ኤርትራ ውስጥ መናፍቃን አይባሉ መንፈስ ነው የሚባሉት እና ከመንፈሳውያኖቹ ነው ይልሃል ሰው። ኦርቶዶክሳዊነትን ራሱ ለማስረዳት በጣም ከባድ ጊዜ ነው የነበረው። ይሄ 91 92 እስከ 95 ዓመተ ምህረት ያለው ጊዜ ማለት ነው። እና አሁን ደግሞ ታሰሩ አባቶቻችን ምናምን የሚሏቸው ሰዎች አሉ። ዶክተር ፍጹም በምን ሂሳብ ነው ኦርቶዶክሳዊ አባት የሆነው? ቅድም ሲናገሩ ነበር አይደል? እነዚህ ካህን ነኝ ያሉት ሰው ጉባኤ ተደርጎ ለማን ነው ጉባኤ የሚደረገው? በግልጽ መናፍቃን ለሆኑ ሰዎች። እንደ ቤተክርስቲያን በየአመቱ ጉባኤ እኮ አታደርግም። ኦልሬዲ የተወገዘ ሰው ትምህርት አላት ቤተክርስቲያን። አሪዮስ የተወገዘበትን ትምህርት ቤተክርስቲያን ደግማ እንደገና ጉባኤ ሰርታ ሰውን አታወግዝም አይደለም? ስለዚህ አሁን እነዚህ ሰዎች ውጭ ነው ያሉት። አገሪቱ ውስጥ የለም ምናምን ብለው እንደ ምክንያት የሚያመጡት ነገር የሉም። አገሪቱ ውስጥ የሉም። አዎ ወጥተዋል። የኤርትራ መንግስት የመናፍቃንን እንቅስቃሴ አይቀበልም። እስልምና ክርስትና ደግሞ ካቶሊክ ኦርቶዶክስና ሉተራኖች ናቸው። ሉተራኖች ስርዓት አድርገው እነሱ ይሄዳሉ። ከዛ ውጭ ምንም አይነት የምንፍቅና እንቅስቃሴ ኤርትራ ውስጥ የለም። ስለ ቤት ውስጥ ሊያደርጉ ይችላሉ ተደብቀው። ከዛ ውጭ ግን በይፋ እንትን ያለ የምንፍቅና እንቅስቃሴ በአሁን ሰዓት ኦርቶዶክስ ቤተክርስቲያን ውስጥ የለም። በቀደምም ራሱ አንተ ከተናገርክ በኋላ ሲናገሩ ነበር። መሪጌታ ሰመራ አብን ሲያነሳ ነበር። መሪጌታ ሰመራ አብ እንደዚህ ታሰረ ምናምን። መሪጌታ ሰመራ አብ እንዴት አይነት መናፍቅ እንደነበረ ይምጣና ያናግረኝ። እኔ ከነ ወንድሙ ቀሲስ ይካሉ ይባላል ወንድሙ ከቤተክርስቲያን እንዴት እንደተወገዙ እኔ ቀሲስ ይካሉ የሚባሉ ሰው ለምሳሌ መጀመሪያ እንትን ሳይሉን የንስሐ አባቴ ሁሉ ነበሩ። ምን አይነት መንፍቅና እንዳለባቸው እኔ ራሴ ላይ በደረሰ ነገር መናገር እችላለሁ። እዚህ በውጭው ዓለም አሁን ደግሞ የሚያደርጉትን ነገር አባቶቻቸው ካህናት ልጆቻቸው መናፍቃን እኮ ናቸው። ስጋው ደግሞ መቀበል ፈለገ ሄደ ስታናግራቸው የሚያደርጉትን ነው የምነግርህ። ችግር የለም ዋናው የልብ ንጽህና ነው። 18 ሰዓት መጾም የሚባል የለም፣ ንስሐ የለም የሚሉ ካህናት እኮ ናቸው የነሱ ካህናት። አንድ ሰው አገባለሁ ብለህ ትዳር ለመመስረት ቃል ኪዳን ለማሰር ብለህ ሄደ ስታናግራቸው ቆረብ ምንም ሆነ ጉዳያቸው አይደለም። ቆርበህ አግባ። ሰርግ 3 ቀን ሲቀረው 2 ቀን ሲቀረው ነው እንደዛ የምትባለው። እና እንዲህ አይነት እንቅስቃሴ ነው ያለው። እና ሰው አልገባውም። የሚያየው የላይ ያለውን ፖለቲካው ነው። ፖለቲካው ሌላ ነው፣ የሚሰሩት ስራ በተለይ በውጭ አገሪቱ ውስጥ አሁን ምንም ቦታ የላቸው። በውጭው ዓለም ግን ስፔሻሊ አሜሪካ ደግሞ ተቆጣጥረውታል። ሲቀጥል ለምሳሌ አሁን እንደዚህ ያረግን ከኢትዮጵያ ጋር አብረን ቀደስን ምናምን የሚሉት ነገር አላቸው አይደለ? ከኢትዮጵያ ቤተክርስቲያናት ጋር ዘማሪያም ሆነ ብለው ነው እንደዚህ አይነት ግንኙነት የሚፈጥሩት። ምክንያቱም ለምሳሌ በኤርትራ ሲኖዶስ የሚመሩት አብያተ ክርስቲያናት በፖለቲካው ምክንያት ብዙ ከኢትዮጵያ ቤተክርስቲያን ጋር ህብረት አያረጉ። ገብቷል? ያንን ምክንያት በጣም ቻንስ ይወስዳሉ እነሱ እና ይሄዳሉ። ኢትዮጵያ ቤተክርስቲያን ያገለግላሉ፣ ከነሱ ጋር ይሳተፋሉ። ራሳቸውን ያው እኛንን ትክክለኞች ለማለት ማለት ነው። ቅድምም ወንድሜ ሲናገር እንደቆየው ደግሞ አቡነ መርቆሬዎስን ደግሞ የኤርትራ ቤተክርስቲያን አቡነ መርቆሬዎስ የሚባሉ ሊቀ ጳጳስ ኖረዋት አያውቁም፣ አይደሉም፣ አታውቃቸው። አለቀ። ስለዚህ ሐሳብ ካላቸው እንናገራለን። እንደዚህ የሚሉ ሰዎች ካለ ይምጡ ያናግሩኝ አለሁ። እኔ ራሴ ሕያው ምስክር የነሱ እንቅስቃሴ ጀምሮ እስኪጨርስ ድረስ ምን እንደነበረ ፈተናውን በአካል የግፉ ሰለባ የሆንኩ ሰው ስለሆንኩኝ እኔ ያለው መናገር እችላለሁ። ይምጡ። እግዚአብሔር ይስጥልኝ። የዋለ መምሪዬ አንድ ጥያቄ ሳይለው እሷ ቆይ እንድትገልጽልኝ ስለፈለኩ ነው። ቆይ አንዴ እህታችን እዛ ስለነበረች በተለይ የደመራ ቀን
የጥምቀት ቀን እንዴት አብሮ በዝማሬ ሲሳተፉ እንደነበረ እንደውም የፕትርክና ሲመት ላይ ደግሞ ተሐድሶቹ እንዲዘምሩ እንዴት ድል ተሰጠ። እናንተ ደግሞ ነጭ በነጭ ለብሳችሁ ስለ ማርያም ይዛችሁ ስዘቡ እንደነበረ እቺን ግለጭላቸው። እሺ ዘማርያም እንዲያውም የረሳሁትን ነገር አስታወስከኝ። ይኸውልህ ምን ሆነ መሰለ የመጀመሪያ ዓመት 91 ሄደን 91 ክረምት አንድ ይቅርታ በደንብ ስሟት። በጣም የሚገርም መረጃ የምትሰሙት ምክንያቱም በአካል የነበረች ናት። ተመልሻለሁ። ይኸውልህ 91 ዓመተ ምህረት ሄደን እኔ 91 ነው ክረምት ላይ ነው የገባሁት አስመራና መስከረም ላይ መስቀል ያው እኛ ኪዳነ ምህረት ቤተክርስቲያን ነበር። ፓራዲዞ እንግዲህ ለሚያውቁት ማለት ነው። ፓራዲዞ መካነ ገነት ኪዳነ ምህረት ነበረ እንዳልኩ። በአንድ ጎንኛ በአንድ ጎን እነሱ ናቸው የሚያገለግሉት። ዲያቆን አሮን ያውቁታል። ፓስተር ነው ዲያቆን አሮን። አሁን ዲያቆን ምናምን ብዬ የምጠራለ ሰዎች ፓስተሮች ናቸው። እና ጥምቀት መስቀል ለመዘመር እኛ ያው ዩኒፎርም ምናምን ራሱ የለንም በዛ ሰዓት። ነጭ ልብስ ለብሰን ለመዘመር መስቀል አደባባይ ሄድን ማለት ነው። ባህቲ መስከረም እና ባህቲ መስከረም ነው የሚባለው የአስመራ መስቀል አደባባዩ። እዛ ሄደ ኦርጋን ይዘው ይሄ እንትን ምንድነው ኪቦርድ ምናምን ይዘዋል፣ ጊታር ይዘዋል። እና መጡ። ምንድናቸው እነዚህ መዘምራን? ግራ ገባን። እኛ ደነገጥን። እኛ ነጭ ልብስ ላይ ለበስነው ከበሮ ይዘናል። ከዛን ጊዜ ጀምሮ ነው ሰው ልዩነት ማየት የጀመረው። እና መስቀል ላይ በስነ ስርዓት መጥተው ይዘምራሉ ከኛ ጋር። ጥምቀት ስንሄድ ጥምቀት ይዘምራሉ። ከዛ ይሄን ምለ አቡነ ፊልጶስ ናቸው የነበሩት በዛ ወቅት ፓትርያርኩ። ከዛ አቡነ ፊልጶስ አረፉና አቡነ ያዕቆብ ተሾሙ። የአቡነ ያዕቆብ በዓለ ሲመት ላይ እዛ ላይ አልመጡም እነሱ። አቡነ አንጦኒዮስ ከዛ አቡነ ያዕቆብ 1 ዓመት ነው የቆዩት መንበረ እንትናቸው ላይ ፕትርክናቸው ላይ ማለት ነው። ቶሎ ነው ያረፉት። እና እሳቸው አንድ ለቤተክርስቲያን አድርገውላት ያረፉት ትልቅ ነገር ለኦርቶዶክስ ቤተክርስቲያን በሙሉ የኤርትራ ሰንበት ትምህርት አብያተ ክርስቲያናት ሰንበት ትምህርት ይከፈት ብለው አወጁ። እና በቃ በአዋጅ ሰንበት ትምህርት ቤት ተከፈተ ማለት አቡነ ያዕቆብ አሁን የእኛን እንቅስቃሴ አዩ። ፈተና ቢኖርበትም ኦርቶዶክሳዊ ነገር ስላዩ ሰንበት ትምህርት ቤት መከፈት አለበት የሚለውን አወጁ። ከዛ በኋላ እኛ አባት ካረፉ በኋላ አቡነ አንጦኒዮስ ናቸው የተሾሙት። የአቡነ አንጦኒዮስ በዓለ ሲመት ላይ መዝሙር ልናጠና መንበረ ፓትርያርክ ስንሄድ መጥተዋል። መካነ ሕይወቶች ከስላሴም ከሁሉ መጥተዋል። እና እነዚህ ሰዎች ምን ይሰራሉ? ለምንድን ነው እኛ ከነሱ ጋር የምናጠናዋለን? ከዛ በዛ ወቅት የሰንበት ቤት ኃላፊ የኤርትራ ሰንበት ቤት ኃላፊ የነበሩት ቀሲስ ሳሙኤል ይባላሉ። ግብጽ የተማሩ አባት ናቸው። ከዛ ምንም ማድረግ አልቻሉም። ገብተዋል። ኦልሬዲ መንበረ ፓትርያርኩም ተይዟል ያለው እና ምንም ማድረግ ስላልቻሉ ደህና በቃ እናንተ አትረብሹ፣ ዝም ብላችሁ አጥኑ ተባለ። መዝሙር ማለት ነው ለባለ ሲመቱ የሚሆን መዝሙር በቃ አብረውን አጠኑ መዝሙር። ከዛ መዝሙሩን አጠናን። እመቤታችን ቤተክርስቲያን ነው ባለ ሲመቱ የሚካሄደው። ምንም አማራጭ የለንም። እነሱ ዩኒፎርም አላቸው፣ እኛ ነጭ ልብስ ነው የምንለብሰው። ከዛኛ የኪዳነ ምህረት አባላቶችና እንዳስላሴን የነበር ነው በዛ ወቅት ሰንበት ቤት የነበረው ተስማማንና በሉ በቃ ምን እናድርግ የእመቤታችንን ባጅ የእመቤታችን ምስለ ፍቁረ ወልዳ ስዕል ባጁን ማለት እንደ ባጅ ደረታችን ላይ የሚለጠፍ አደረግን። እኛ አልነገርናቸውም፣ እናረጋለን አላለም። ጸጥ ብለን የበዓሉ ቀን ጠዋት በቃ ነጠላችን ላይ ስክት አድርገን በአንድ ከነሱ ጋር አንሰለፍም ብለን እኛ በአንድ ሳይድ እነሱ በአንድ ሳይድ በዓለ ሲመቱ ላይ። ከዛ መንበረ ፓትርያርክ ያጠና ነው መዝሙር ሌላ ነው። እኛ ደግሞ ሰንበት ቤታችን ላይ ሌላ መዝሙር አጥንተን ተዘጋጅተን ነበር እና እዛ ሲመጣ እኛ ሌላ መዝሙር መዘመር ጀመረ። ስንዘምር ያ ሁኔታው አላማራቸውም ነበሩ። መንበረ ፓትርያርክ አቡነ ሽኖዳ መጥተው ነበረ እዛ እንደ ማርያም ማለት ነው በዓለ ሲመቱ ሲካሄድ። ከዛ ከበዓለ ሲመቱ በኋላ ግን መንበረ ፓትርያርክ የምሳ ግብዣ ነበረ። ኢሳያስም ነበረ፣ ያው ብዙ ባለስልጣኖችም ነበሩ። እዛ ላይ በቃ ሄዱ እነሱ። ምክንያቱም እኛ ልዩነት ፈጠርን ማለት ነው። መቋቋም ስላልቻሉ ትተውን ሄዱ ማለት ነው። ከቤተክርስቲያን በኋላ ያለውን እንጂ ቤተክርስቲያን ላይ እንደ ማርያም ቤተክርስቲያን ለአቡነ አንጦኒዮስ በዓለ ሲመት መጥተው ነበረ። በቃ ምንም ማድረጋችን ምንም መናገር አትችሉም፣ አርፋችሁ አብራችሁ አጥኑ ተብለን ተገደን ያው አፍንጫችንን ይዘው ከነሱ ጋር መዝሙር እንደምናጠና አደረጉን። እዚህ ድረስ ነው የነበረው ኃይላቸው ማለት ነው። እና አስበው እንግዲህ እኛ አሁን መምህር ክለፈርግ ምምልህ የት ቤተክርስቲያን ነው? ደብሩን አስታውሽኝና ቀለም ቀብተውት ውስጡ መካነ ሕይወት መድኃኔዓለም። እንግዲህ እስቲ አሁን ይምጡና ይናገሩ። እንዲያውም ብዙ የረሳሁትን ነገር እያስታወስኩ ቤተ መቅደሱ መካነ ሕይወት መድኃኔዓለም ቤተክርስቲያን እስከ 93 መምህር ተሳስቼ ስምሽ እንዳልጠራና ይቅርታ ይደረግልኝ። ስም ሳልጠራ ልናገር። ስሜን እንዳትጠሪ ደግሞ አንቺ የዋለ ተረዳዲና የቀበረ ያርዳ ይባል የለም ማን ነበረ? ደህና በውስጥ እናወራለን። በውስጥ ከነዘራረቢና ሽመከ ይተጽዋል ዋጋ ተከፍሎ እንዴው
እንዲሁ እስኪ ህዝብ ይረዳውና ይገንዘበው ተብሎ ዝም ተብሎ እንጂ ከነ ማስረጃው የቤተ ክርስቲያን አገልጋል በየዓለሙ እየተሰቃየ ነው ያለው። አሁን በዚህ አይነት ረገድ በዚህ አይነት ሁኔታ ሁሉም አንናገረውም። አሁን ምክንያቱ ዲፈንድ እንዲያደርጉና ፊት ለፊት መጥተው እንዲያወሩ እኛን በማስረጃ እነሱን በማስረጃ እናወራ ዘንድ የምንናገረው ትንሽ እየያዝን እንሄዳለን። ሁሉ እዚህ ከገለጥንማ አይመጡምና ሌላ ሰው ሳይሰማ ይቀርብናል። ይዚህ ሄቺን ሶስት ቀን ይኸውልህ ደሃንም ሀንሳብ ሞጽና ሽመግን ይጽወ ልወርድ ነው። ይቅርታ እኔ ልወርድ ነው። ዘማርያም አባታችን ቀሲስ አሉ ታች ጆን የምትል ታሪኩ እዛ ላይ ነበሩ። በክህንነት ውሳኔ የነበሩ ናቸው። እንደሱ ራሱ እንዲመሰክሩ ከፈለክ አንዳንድ ጻፉ ነው። እኔ ልውረድ ዲያቆን፣ እኔ ልውረድና አስገባችሁ እሳቸው አስገባችሁ። እሺ ኦኬ እሺ ቴንክ ዩ። እንደው ዝም ብዬ ወደ ንግግሬ ቀሲስ ኪሮስ ይቅርታ አድርጉልኝ፣ ይባርኩኝ፣ ይፍቱኝ አባቴ። እነዚህ ሰዎች ስሜታዊ አሜን አሜን። እና ይኸውልህ ምን አደረጉ? ቤተክርስቲያኑ መድኃኒዓለም ይሄ መካነ ሕይወት ዋናው መናኸሪያቸው መካነ ሕይወት ነው። መካነ ሕይወት ቤተክርስቲያንን ተቆጣጥረውት ነበር። ህዝቡ አስመራ ውስጥ ያለ ህዝብ ራሱ መድኃኒዓለም ገዛ ባንዳ ነው የሚሄደው። አስመራ ውስጥ 2 መድኃኒዓለም ቤተክርስቲያን ነውና ገዛ ባንዳ መድኃኒዓለም የሚባለው እዛም አሉ፣ ደብረ ቤቴል ይባላል። አሁን የነሱ አዳራሽ የነሱ መገልገያ የነበረ ቦታ ደብረ ደናግል ተቀይሮ ገዳማውያን እናቶች እዛ መኖር ጀምረዋል። እና መካነ ሕይወት መድኃኒዓለም ቤተክርስቲያንን ህዝቡ የአስመራ ህዝብ ትቶታል ነው የምልህ። መድኃኒዓለም ቀን እንኳን ህዝብ ብዙ ሄዶ አይሳለምም። እዛ ደረጃ ተደርሶ ነበረ። እና ቤተክርስቲያኑ ምን እንዳደረጉት ታውቃለህ? ሙሉ በሙሉ ቤተክርስቲያኑን ሰማያዊ ቀለም ቀቡት። ውስጡ መድኃኒዓለም ቤተክርስቲያን ምንም አይነት ስዕል ግድግዳው ላይ አልነበረም። ምንም አይነት ስዕል ነው የምልህ። ለአመታት እኛ ስንሄድ ሰማያዊ ነው የቆየን። በቃ አዳራሽ ነው የሚመስለው ቤተ መቅደሱ። አንድ ስዕል ቤተ መቅደስ ውስጥ አልነበረ፣ መንበሩ ላይ ከነበረው ስዕል ውጭ ማለት ነው። 90 ምናልባት ዓመተ ምህረቱ እንዳልሳሳት 94 95 ነው እንደ አዲስ እነሱን ነቅለው ከወጡ እነ ዶክተር ፍጹም ከታሰሩ መናፈቃን የሚባሉ ነገርን በመርፌ እየለቀመ መንግስት እስር ቤት ከከተተልን በኋላ ነው እንደ አዲስ ቤተ መቅደሱ ሀ ተብሎ ስዕል የተሳለበት ስዕል የተለጠፈበት። አንድ ስዕል ቤተ መቅደስ ውስጥ አልነበረም፣ አጥፍተውት። ይሄ አሁን በጣም ጉባኤያቸው ሰው ሲበዛ ነው ደጅ እንደዚህ የሚሆኑት እንጂ ከሰዓት በኋላ መድኃኒዓለም ቤተክርስቲያን እሁድ ጠዋት እነ ዶክተር ፍጹም ቀድሰው ከሰዓት በኋላ ከነጫማቸው ነው ቤተ መቅደሱ የሚገቡት። እና ይሄ ነገር አልነበረም። ነገር እስቲ ሲበረበር የኤርትራ መንግስት ያስራቸው የተገኘው ዶላር ምናምን ምን ነበር? ብዙ ምን ሆነ መሰለ፣ ይሄ እንትኑ ስላሴ ቤተክርስቲያን ከተቃጠለ በኋላ ቤተክርስቲያኑ አይደለም የተቃጠለው፣ ያው የነሱ አዳራሽ ነው የተቃጠለው። የነሱ ንብረት ምናምን ከተቃጠለ በኋላ የስላሴ ቀን ነው እናቶች ቀጠሮ ይዘው ያው ከስር ሆኖ የሚገፋ አካል አለ እንዳልኩ የሰንበት ቤት አባላት፣ ግን እኛ ከፊት ለፊት መሆን ስለማንችል እናቶች ተሰብስበው ቤተ መቅደሱን እንትኑን አዳራሻቸውን ንብረታቸውን አወጡ።